አረመኔው ድሮን በህዋት ላይ ተተኮሰ። የኢራን ሞሃጀር 6 በኢትዮጵያ እጅ ገባ። በአፍሪካ ቀንድና በረጅሙ የቀይ ባህር ቀጠና ውስጥ የሚታየው ጂኦፖለቲካዊ ሽኩቻና የኃይል ሚዛን ፍልሚያ የቴክኖሎጂ የበላይነት በጨበጡ ሀገራት የበላይነት እየተቃኘ ባለበት በዚህ ወሳኝ የህልውና ወቅት ኢትዮጵያ የኢራን ወታደራዊ ቴክኖሎጂ አክሊልና የሰማይ ላይ ንጉስ የሆነውን ሞሃጀር 6 አጥፊ ድሮን በእጇ ማስገባቷ ተራ የወታደራዊ ትጥቅ ማሻሻያ ሳይሆን የቀጠናውን የኃይል አስተላለፍ መሰረታዊ በሆነ መንገድ የለወጠ ታላቅ ስትራቴጂካዊ ታሪካዊ ክስተት ነው። በሰሜኑ የሀገሪቱ ክፍል በተካሄደው አስፈሪና መራር የህልውና ፍልሚያ ወቅት የኢትዮጵያ ሰማይ በግርማ ሞገስ የታጠቀው የሞሃጀር 6 አጥፊ ክንፍ ባስተናገዱት ቅጽበት በህወሓት አማጺ ኃይል ላይ የወረደው ውድመት የጦር ሜዳውን ታሪክ ሙሉ በሙሉ የቀየረ ነው። አሁንም እየቀየረ ነው። ሞሃጀር 6 ባወረደው ያልተጠበቀና አሰቃቂ የመብረቅ እሳት ምክንያት የህወሓት ታጣቂዎች ከፊት ለፊት ከሚገጥማቸው ተዋጊ ይልቅ ከሰማይ የሚወርደውን የማይታይ አጥፊ እሳት መቋቋም አቅቷቸው የመዋጋት መንፈሳቸው ሲሰባበር ሲወድቅ ታይቷል። ከባድ መሳሪያዎቻቸውና የማገገሚያ ምሽጎቻቸው ሳይተኩሱና ሳይነኩ በቃየም ሚሳኤሎች የተቃጠሉ አመድ ሲሆኑ በሺዎች የሚቆጠሩ ሰራዊቶቻቸው አቅጣጫ አጥተው እንዲበታተኑና የቀደመውን አጥቂነታቸውን ትተው ወደ ኋላ እንዲሸሹ እያደረጋቸው ይገኛል። ይህ በሞሃጀር 6 የተመራው አስፈሪ የሰማይ ውድመት ህወሓት በጥቂት ሳምንታት ውስጥ ያከማቸውን ወታደራዊ ጉልበትና የሰው ኃይል በሰከንዶች ውስጥ አመድ በማድረግ ወደ መቀሌም እንዲያፈገፍግ በመጨረሻም የኃይል አማራጩ ሙሉ በሙሉ አብቅቶ ወደ ድርድር ጠረጴዛ እንዲመለስ ያስገደደ ታላቅ ወታደራዊ ተአምር እንደነበረ ታሪክ አይዘነጋውም። ዛሬም በራያና በአፋር እንዲሁም ደግሞ በሱዳን ድንበር አካባቢ ላይ ይህንኑ ተደጋጋሚ የጦር ጥቃቶችን እየቀመሰ ይገኛል። ይኸው ከ18000 ጫማ ከፍታ በላይ ሆኖ የሌሊቱን ጨለማ እንደ ቀን የሚያበራው አስማተኛ ካሜራ የታጠቀና እስከ 200 ኪሎ ሜትር ርቀት ድረስ ረጅም አጥፊ ክንዱን ዘርግቶ የጠላትን እንቅስቃሴ በስውር የሚከታተል የሰማይ አውሬ ለ12 ሰዓታት ያህል ያለ እረፍትና ያለ ድካም በሰማይ ላይ እንደ አዳኝ ንስር እየተገማሸረ በክንፎቹ ስር የጫናቸውን የሌዘር የሙቀት የሚመረምሩ የቃየም ሚሳኤሎችን እስከ ሞት መልእክተኛ በማዝነብ የትኛውንም የመከላከያ ምሽግ በሰከንዶች ውስጥ አቧራና አመድ የሚያሰኝ ሰማያዊ አረመኔ ነው። ይህንን መሰሉ አጥፊና አስፈሪ የሰማይ የበላይነት በኢትዮጵያ እጅ መግባት በተለይም በታላቁ የህዳሴ ግድብ በአባይ ውሃ ዙሪያ ከግብጽ ጋር ባለው ረጅም ዘመናት የተሻገረ ውጥረት እንዲሁም በረጅም ባህር በር የቀጠናው ተጽዕኖ ፈጣሪነት ውድድር ውስጥ የታየውን ስትራቴጂካዊ ክፍተት ሙሉ በሙሉ የዘጋና የሀገሪቱን የድርድርና የመከላከል አቅም ወደ አዲስ ማዕረግ ያሸጋገረ የኃይል ሚዛን ሰባሪ እርምጃው ነው ተመዝግቧል። ይህ አዲሱ የኃይል ሚዛን በተለይም በግብጽና በቀጠናው ላይ ባላት የውክልና የፕሮክሲ ፖለቲካ ላይ ያሳረፈው ጥላ እጅግ የጎላና መሬት የሚያንቀጠቅጥ ነው። በታሪካዊ ምቀኝነትና በስውር ደባ ኢትዮጵያን ከውስጥና ከውጭ ለማዳከም ቀጠናውን ብቻውን ለመቆጣጠር የምትሸርበው ግብጽ የሀገሪቱን ምድርና አየር ያለምንም ተፎካካሪ በሞሃጀር 6 አጥፊ ክንፎች መሸፈኑን ስትመለከት የቀደመው የኃይል የበላይነት ትረካዋ አሸዋ ላይ እንደተበተነ ቤት ፈርሶባታል። ከዚህ በላይ በሰሜኑ በኩል ለካይሮ ስትራቴጂካዊ ፍላጎት አስፈጻሚ በመሆንና እንደ ትሮይ ፈረስ በመጋለብ ኢትዮጵያ በሁለት ግንባር ውጥረት ውስጥ ለማስገባት የምትደክመው ታዛዧ ሻዕቢያ ከዚህ ሰማይ አውሬ ጋር መጋፈጥ የሚያስከፍለውን አሰቃቂና ፈጣን ዋጋ አሳምራ እንድትረዳ አስገድዷታል። ሞሃጀር 6 የሚያወርደው የመብረቅ እሳትና ያልተገደበ የክትትል አቅም ግብጽም ሆነች የቱሬ ፈረሷ ሻዕቢያ ወደ ኢትዮጵያ የሉዓላዊነት ወሰን ጥቅም ትኩር ብለው ከመመልከት ይልቅ እግራቸውን ሰብስበው እንዲቀመጡ ከማንኛውም ግብታዊ ወታደራዊ ጥፋትና ትንኮሳ እንዲቆጠቡ ያደረገ ከመሆኑ በላይ ኢትዮጵያ በቀጠናዊ ፖለቲካ ላይ ልታወርደው የምትፈልገው ማናቸውም ስትራቴጂካዊ ሂሳብ በይፋዊና ባልተፋቀ የአየር የበላይነት እንድትመራው አስችሏታል። በአፍሪካ ቀንድ ያለውን ወቅታዊ አየር ስንቃኝ የቃሴም ሚሳኤሎች የሚያወርዱት አስፈሪ እሳትና የሞሃጀር 6 ያልተገደበ ፍጥነትና አጥፊነት የቀጠናውን ተራኪዎች በሙሉ በአንድ ጀግና ስር እንዲሰበሰቡ አስገድዷቸዋል። ግብጽ በአባይ ወንዝ ዙሪያ የምታካሄደው የዲፕሎማሲና ወታደራዊ ዛቻ ፖለቲካ ሙሉ በሙሉ አቅም አልባ ያደረገው ይህ የቴክኖሎጂ የበላይነት የግብጽ ወታደራዊ ስትራቴጂስቶች በኢትዮጵያ ላይ የሚሰነዝሩትን ማናቸውንም ስውርና ግልጽ ጥቃት እንደገና እንዲመረምሩና
እንዲፈሩ አድርጓቸዋል። በተመሳሳይ ሁኔታ የግብጽን የፖለቲካና ወታደራዊ ፍላጎት እንደኋላ በር ተቀምጣ ለመተግበር የምትሻጥረው ሻቢያ በእነዚህ አጥፊ ድሮኖች ክትትልና ጥቃት ምክንያት ማንኛውንም አላስፈላጊ የድንበር ወይም የቀጠና እንቅስቃሴዋን በሰከንዶች ውስጥ ወደ መቃብር ስፍራ እንደሚቀየር አንቀቃ አውቃለች። ይህ ደግሞ ኢትዮጵያ በቀይ ባህር፣ በአፍሪካ ቀንድና በመካከለኛው ምስራቅ የመግቢያ በር ላይ ያለውን ፖለቲካዊና ወታደራዊ ሚዛን በእጇ እንድትጨብጥ በቀጠናው ላይ ትዕዛዝ ሰጪ እንድትሆንም አድርጓታል። በመጨረሻም ሙጃሂድ 6 ወይም 6 የመሰሉ ዘመናዊ አጥፊ መሳሪያዎች በኢትዮጵያ እጅ መግባታቸው የሚያሳየው ሀገሪቱ በቀጠናው ፖለቲካ ውስጥ የነበራትን የመከላከል ባህሪ ወደ አጥቂነት ተጽዕኖ ፈጣሪነት መቀየሯን ነው። አሁን ባለው የኃይል አሰላለፍ ግብጽም ሆነች የቱርክ ፈረሷ ሻቢያ ከኢትዮጵያ ጋር የሚያደርጉትን ማናቸውን ፍጥጫ ውስጥ አሸናፊ ሊሆኑ የሚችሉበት እድል ጨርሶ የተዘጋ ሲሆን የኢትዮጵያ የሰማይ የበላይነትና አጥፊ አቅም በቀጠናው ሰላምና ስትራቴጂካዊ እኩልነት አረጋግጧል። ይህ የሰማይ አውሬ በአየር ላይ እስከ ሰፈፈ ድረስ የአገሪቱ ጠላቶች የሚሸርቡት ማናቸውም ደባና ሰፋጣ በቃሴም ሚሳኤሎች ሙቀት እሳት ተቃጥሎ አቧራ ከመሆን ውጪ ሌላ አማራጭ የለውም።